እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉን መንግስት የሚያቀርብለት የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት። በተጨማሪም በትግራይ ሆነ ከትግራይ ውጪ ትግሉን የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታ እንዲሁም ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት የሚያስቀጣው አዲስ ረቂቅ አዋጅ አወዛጋቢነቱ በቀጠለ ነው። በዶክተር ደብረጽዮን የሚመራው አመራር ያጸደቀው ህግ ብዙዎችን ስጋት ውስጥ ከቷል። በዶክተር ደብረጽዮን የሚመራው አመራር ያጸደቀው አዲስ ህግ ብዙዎችን ስጋት ውስጥ ከቷል። እንደምን ቆይታችኋል? የቻናላችን ቤተሰቦች ምን እየተባለ ነው? ሰሞኑን ምን አዲስ ነገር አለ? አነጋጋሪ ሆነው የቆዩ አጀንዳዎች፣ ወቅታዊ እንዲሁም ትንታኔዎች በቻናላችን ያገኛሉ። ሰሞኑን የወጣው መረጃ በሞት የሚያስቀጡ 7 ድንጋጌዎች፣ አስገዳጅ ብሔራዊ ጥሪ ምን የያዘ ነው? ምንስ እየተባለ ነው የሚል በዛሬው ዝግጅታችን እንቃኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ወደ ዝርዝሩን እናልፋለን። በቅርቡ በማህበራዊ ሚዲያ የተሰራጨ ያለው ከ6 ዓመት በፊት በተደረገው እንዲሁም ለጦርነቱ እንደ ምክንያት በሚጠቀሰው ምርጫ የተቋቋመው የትግራይ ክልል አስተዳደር ዳራቀቀው የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ህዝብ ህልውናውና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ የተነገረ ሲሆን በ6 ምዕራፎች የተከፈለው እንዲሁም በ44 ገጽ የቀረበው ረቂቅ አዋጅ የያዟቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸው ከመደበኛው የክልል ወይም ከፌዴራል ህገ መንግስት ውጪ የተተረጎሙ አንዳንድ ድንጋጌዎች መያዙ ምንጮች ይናገራሉ። በአዋጁ መግቢያ ላይ ጠላት የፕሪቶሪያው ስምምነት በማፍረስ የትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸው የመከላከል ፍትራዊ ህጋዊ መብት እንዳላቸው ጠቁመዋል። ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር ፈርሶ ከጦርነት በፊት የተመረጠው ምክር ቤት ተክቷል። ይህ ደግሞ ከፌዴራል መንግስት ጋር ያለው ውጥረት አባብሶታል። ረቂቅ አዋጁ የያዛቸው ዝርዝር እንመልከት። አስገዳጅ ብሔራዊ ጥሪ በረቂቅ አዋጁ የመጀመሪያው ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለት የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት የሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታው እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታው እንዲፈጽም ይደረጋል ሲል ይደነግጋል። ብዙዎችን ግርም ውስጥ ከቷል። በዚህ ረገድ የሰራዊቱን ወይም የመንግስት እንቅስቃሴ ማጋለጥ፣ ህገ ወጥ የጦር መሳሪያ መያዝ፣ ጥይት፣ ርችት መተኮስ እንዲሁም ለማምለጥ መሞከርና ብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ናቸው። ወይ ጉድማስ ብሏል። በሞት የሚያስቀጣው 7 ድንጋጌዎችን እኔ በአንቀጽ 29 እስከ 30 በተደነገገው መሰረት በተለይ በጦርነት ጊዜ መሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር በመተባበር የሚስጥር ማሽሎት በስርዓት በገንዘብ የሚያስቀጣ የተገለጸው እንደሆነ የተነገረለት ድርጊት ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣ ይችላል። እንዲሁም እንቅስቃሴው በህዝብ ላይ አለመረጋጋት የሚፈጠር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊ አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነም ተገልጿል። ሌላው በአንቀጽ 44 ላይ የተገለጸው እስከ ሞት ቅጣት የሚያደርስ ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ የተወሰነ ትግራይ ማህበር ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠውን ብሎ በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት የሚደርስ ቅጣት ይቀጣል። ረቂቅ ህጉ ይህ በተለያዩ መንገዶች ይገልጻል ሲል አስፍሮ ከእነዚህ ውስጥም ረሃብ ወይም መድኃኒት እንደ ጦር መሳሪያ በመጠቀም ወይም የጥንት ቅርሶች፣ የአምልኮ ቦታዎች ሆን ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከልም ተካቷል። ሌላኛው ብዙዎቹን ያስገረመ የመገናኛ ብዙሃን የሚመለከቱ አንቀጾች ነው። የመስዋዕትነት ክብር ማሳነስ፣ የተዋጊዎችና ቤተሰቦች ክብር መንካት፣ በተለይ የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚያደርስ እስራት ያስቀጣል። በተጨማሪም በትግራይ ሆነ ከትግራይ ውጪ ትግሉን የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታም እንዲሁም ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት ይቀጣል።
ከፕሬስ ነጻነት ጋር በተያያዘና በክልሉ በተለይ በማህበራዊ ሚዲያ የመናገር ነጻነት ለማፈን ጥቅም ላይ ሊውል ይችላል የሚል ስጋት አላቸው። በዚህ ምዕራፍ ውስጥ ሌላ የወንጀሎች ዝርዝርም ተካተዋል። በተለይ ከ3 እስከ 10 ዓመት የሚደርስ ቅጣት የሚጥል በማህበረሰቡ ሽብር ሊያስከትሉ የሚችሉ ወሬዎች፣ ሐሰተኛ መረጃዎች መዛትም ይገኙበታል። ሌላው አነጋጋሪ ድንጋጌ እንቀጥላለን። አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ፣ ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆች ለጠላት መመልመል፣ የትግራይ ጦር እንዲከዳ ማነሳሳት ከማበረታታት የዕድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣ ወንጀል ተቀጣጣይ የሆነ ፈንጂ ያፈነዳ፣ በአደጋው ሰው ከሞተ፣ በህዝቡና በአካባቢው ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪ የትግራይ ጸጥታ ኃይሎች የሚጠቀሙበት ምግብ ወይም ውሃ መመረዝ እስከ 15 ዓመት የሚደርስ እስራት የሚያስቀጣ መሆኑን ተጠቅሷል። ድርጊቱ በሰዎች ላይ የሞት አደጋ የሚያስከትል ከሆነ የዕድሜ ልክ እስራት ወይም የሞት ቅጣት ሊጣልበት እንደሚችልም ተገልጿል። ይህ አነጋጋሪ የሆነ አዲሱ ረቂቅ ህግ ብዙዎችን አነጋጋሪነቱ እንደቀጠለ ሲሆን በተለይም ደግሞ በአራጣና ተዛማጅ የሆኑ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀም በተጋነነ ዋጋ የሸጠ እስከ 300,000 ብር ቅጣት ሊጣልበት ይችላል። በተጨማሪ በአዋጁ አንቀጽ 58 ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅ የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች ተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት እንዲሁም ከ50,000 እስከ 100,000 ብር ቅጣት ሊደርስበት እንደሚችል ነው የታወቀው። የተፈጻሚነት ወሰን ረቂቁ ህጉ ላይ የተጠቀሱት ወንጀሎች እንዳየ ክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛው ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በዚህ መሰረት የትግራይ ከፍተኛው ፍርድ ቤት ይግባኝና ሰበርን ብቻ የሚመለከት ሆኖ ውሳኔው የመጨረሻ ይግባኝ የሚቀርብበት ይሆናል። በኢትዮጵያ የመጨረሻው ይግባኝ የማየት መብት ያለው ሰበር ሰሚ ችሎት እንዳለው የተቀመጠ ሲሆን ይህ ረቂቅ ህግ ግን ይህንንም ይጣረሳል። የአዋጁ አንቀጽ 62 ህዝብ 5 ህገ መንግስታዊ ድንጋጌዎች እርስ በርሱ የሚጋጭ ትርጓሜ በሚሰጥበት ጊዜ የክልል ምክር ቤቱ የሚሰጠው ትርጓሜ የመጨረሻው እንደሚሆንም ይገለጻል። በኢትዮጵያ ውስጥ የመጨረሻው የህገ መንግስት ትርጓሜ ሰጪ ስልጣን ፌዴሬሽን ምክር ቤት መሆኑ ይታወቃል። አንቀጽ 75 ቁጥር 2 በትግራይ ህዝብ ህልውናው ደህንነት ላይ የሚፈጸሙ ወንጀሎች፣ ከባድ የሙስና ጥፋቶች ሲፈጸሙም በማንኛውም ጊዜና ቦታ እጅ ከፈንጅ ባይያዙም ካለ ፍርድ ቤት ትዕዛዝ መያዝ እንዲሁም ፍተሻ ማከናወን ይቻላል። ይህ የአዋጁ ክፍል ለብዙዎች ስጋት የፈጠረ ሲሆን ታጣቂዎች ያለ ፍርድ ቤት ትዕዛዝ ማንኛውም ዜጋ ለማሰርና ለማዋከብ ሊጠቀሙበት ይችላል የሚል ስጋትን ፈጥሯል። የአዋጁን ተፈጻሚነት በሚመለከተው የተቀመጠው ሌላው ክፍል ደግሞ ተፈጻሚነት በዚህ አዋጅ አንቀጽ 35 እስከ 48 የተደነገጉ ወንጀሎች ከጥቅምት 24 2013 ጀምሮ ተግባራዊ እንደሚሆኑ ነው የታወቀው። እነዚህ አንቀጾች ወደ ኋላ ሄደው የሚፈጸሙ ሲሆን እጅግ ከባድ እንዲሁም የሞት ቅጣትም የያዙ ናቸው። ብዙዎችንም ወይ ጉድ አስብለዋል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ወቅታዊ አነጋጋሪ አዳዲስ መረጃዎች ይከታተሉ።